ሰላም ጤና ይስጥልን ተመልካቾቻችን የሰኔ 17 2018 ዓ.ም የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የኢትዮጵያና የሌሎች ምስራቅ አፍሪካ ሀገራት ዜጎች ወደ ሊቢያ እንዳይገቡ ተከለከሉ። በሀገሪቱ ያለው ችግሮች በምርጫ ብቻ የሚፈታ ሳይሆን ሁሉ አቀፍ ምክክር እንደሚያስፈልገው የኦሮሞ ነጻነት ግንባር አስታወቀ። ወደ ውጪ ስናልፍ ሶማሌላንድ ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሬን ለቃችሁ ውጡ ስትል አሳሰበች። ወደ ቀዳሚ ዜናችን እንለፍ። በሳውዲ የፍርድ ሂደታቸው ተቋርጦ ምህረት የተደረገላቸው ዜጎች ወደ ሀገራቸው መመለስ መጀመራቸውን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ የዜጋ ተኮር ዲፕሎማሲ መርህን በመከተል በውጭ ሀገራት በችግር ላይ የሚገኙ ዜጎችን ወደ ሀገር ቤት ለመመለስ በትኩረት እየተሰራ ነው ብለዋል። በዚህም በሳውዲ ሪያድ የሚገኘውን የኢፌድሪ ሚስዮንና ጂዳ የሚገኘውን ቆንስላ ጽህፈት ቤት በማስተባበር በተደረገው የዲፕሎማሲ ጥረት ለእስር ተዳርገው የነበሩ 1665 ዜጎች የፍርድ ሂደታቸው ተቋርጦ ምህረት እንዲሰጣቸው መደረጉን ገልጸዋል። መንግስት ምህረት የተደረገላቸውን ዜጎች ወደ ሀገራቸው የመመለስ ስራን ዛሬ በይፋ መጀመሩን ገልጸው ምህረት ከተደረገላቸው መካከል 340 የሚሆኑት ዛሬ ወደ ሀገራቸው ገብተዋል ብለዋል። ወደ ሀገር ከተመለሱ ዜጎች መካከል አብዛኛው በሀገራቸው ሰርተው መለወጥ የሚችሉ ወጣቶች መሆናቸውን ጠቅሰዋል። በሰው ሀገር ለእስርና ለእንግልት የተዳረጉ በተሳሳተ መረጃና በተለያዩ ምክንያቶች ህገወጥ መንገድን በመምረጣቸው እንደሆነ ማስረዳታቸውን ኢዜአ ዘግቧል። የሀገሪቱ ችግር በምርጫ ብቻ የሚፈታ አይደለም ሲል የኦሮሞ ነጻነት ግንባር ኦነግ አስታወቀ። በሀገሪቱ ያለው ችግር በምርጫ ብቻ የሚፈታ ሳይሆን ሁሉ አቀፍ ምክክር እንደሚያስፈልገው የኦሮሞ ነጻነት ግንባር ኦነግ ገልጿል። ኦነግ የሰባተኛውን የምርጫ ውጤት ተከትሎ ባወጣው መግለጫ በሀገሪቱ ዘላቂ ሰላም እንዲሰፍን በሰላማዊ ትግል መስመር ለሚደረግ የትኛው ምክክር ራሱን ማዘጋጀቱን አሳውቋል። ኦነግ በምርጫው የተሳተፈው በህጋዊ ፓርቲነት ለመቀጠልና ድርጅታዊ ዓላማውን ህዝብ ለማሳወቅ መሆኑን ገልጾ በዚህም ስኬት እንጂ ጸጸት እንደሌለው ገልጿል። ምርጫውን ያሸነፈው ፓርቲ የዚህ ሀገር ችግር በምርጫና ወንበር በማግኘት ብቻ የሚፈታ ባለመሆኑ በኦሮሚያና በመላ ሀገሪቱ ሰላም እንዲሰፍን ሀቀኛ ድርድር እንዲያደርግ ኦነግ ጠይቋል። የኦሮሚያ ሰላምና አንድነት ሊታለፍ የማይገባ ትልቅ ጉዳይ ነው ያለው ኦነግ የሃይማኖት አባቶችና አባገዳዎች በዚህ ላይ መስራት እንዳለባቸው አሳስበዋል። በተጠናቀቀው ምርጫ ኦነግ በአዲስ አበባ ከተማ ምክር ቤት 2 መቀመጫዎችን ያገኘ ሲሆን በፌዴራል የህዝብ ተወካዮች ምክር ቤትም ሆነ በኦሮሚያ ክልል ምክር ቤት ምንም መቀመጫ አለማግኘቱ ይታወሳል። የኢትዮጵያና የሌሎች ምስራቅ አፍሪካ ሀገራት ዜጎች ወደ ሊቢያ እንዳይገቡ መከልከላቸው ተገለጸ። በሊቢያ የተወካዮች ምክር ቤት የተሰየመው መንግስት የኢትዮጵያ፣ የሱዳን፣ የኤርትራና የሶማሊያ ዜጎች ወደ ሊቢያ ግዛት እንዳይገቡ አግዷል። ሰኔ 16 ቀን 2018 ዓ.ም የወጣው ይህ አዲስ አዋጅ እገዳው በሁሉም የየብስ የባህርና የአየር ወደቦች ላይ በአስቸኳይ ተፈጻሚ እንዲሆን ያዛል። ይሁን እንጂ እገዳው በሊቢያ እውቅና ያላቸውን የዲፕሎማቲክና የቆንስላ ልዑካን አባላትንና ቤተሰቦቻቸውን አይመለከትም ተብሏል። በተጨማሪም በትምህርት በሕክምናና በተዛማጅ የጤና ሙያዎች ላይ የተሰማሩ ባለሙያዎችን ከእገዳው ነጻ ያደረገ ሲሆን ይህም ሊሆን የቻለው ከሚመለከታቸው አካላት ህጋዊ የቅጥር ኮንትራት እና ይሁንታ ማግኘት ሲችል ብቻ እንደሆነ ተገልጿል። የሊቢያ የሀገር ውስጥ ሚኒስቴር ይህንን መመሪያ በማንኛውም የወደብ መግቢያ ላይ ወዲያውኑ እንዲያስፈጽም የታዘዘ ሲሆን ትዕዛዙን ተላልፈው በሚገኙና ህጋዊ የመኖሪያ ፈቃድ በሌላቸው ዜጎች ላይ ከሀገር ማባረርን ጨምሮ አስፈላጊው እርምጃ እንደሚወሰድ አስታውቋል። ሰርቲፊኬት የሌላቸው የኮንስትራክሽን ባለሙያዎች በስራ ላይ እንዳይሳተፉ ሊታገዱ መሆኑ ተገለጸ። ሰርቲፊኬት የሌላቸው የኮንስትራክሽን ባለሙያዎች በስራ ላይ እንዳይሳተፉ የሚከለክል አሰራር ሊተገበር መሆኑ ተሰምቷል። የከተማና መሰረተ ልማት ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመቀናጀት በኮንስትራክሽን ዘርፍ ያሉ ባለሙያዎችን ብቃት ለማረጋገጥ የሚያስገድድ አዲስ አሰራር እያዘጋጀ መሆኑን የሀገር ውስጥ መገናኛ ብዙሃን ተቋማት ዘግቧል። ተግባራዊ ይደረጋል የተባለው ይህ አሰራር ደረጃ በደረጃ የሚተገበር ሲሆን ወደፊት ሰርቲፊኬት የሌለው ማንኛውም ባለሙያ በየትኛውም ደረጃ በኮንስትራክሽን ስራዎች ላይ እንዳይሳተፍ ሙሉ በሙሉ ይከለከላል ተብሏል። ምንም እንኳን ሂደቱ አመታትን ሊወስድ ይችላል ቢባልም በአሁኑ ወቅት የዝግጅትና የተግባር እንቅስቃሴዎች መጀመራቸው ተገልጿል።
ብሔራዊ ባንክ ባለፉት 9 ወራት 24 ቢሊዮን የዲጂታል ክፍያ ዝውውሮች መከናወናቸውን አስታወቀ። ባለፉት 9 ወራት 24 ቢሊዮን የሚጠጉ የዲጂታል ክፍያ ዝውውሮች መከናወናቸውንና የሀገሪቱ የፋይናንስ ተደራሽነት 64 በመቶ መድረሱን የኢትዮጵያ ብሔራዊ ባንክ አስታውቋል። ባንኩ እንደ አውሮፓውያኑ አቆጣጠር በ2025 ራሱን የቻለ ገለልተኛ ተቋም ሆኖ ለመደራጀትና የገበያ መር የውጭ ምንዛሬ ተመንን ተግባራዊ ለማድረግ እየሰራ መሆኑንም ገልጿል። የብሔራዊ ባንክ ገዢ ከፍተኛ የቴክኖሎጂ አማካሪ ዶክተር ናኦል አዲሱ እንደገለጹት አገሪቱ በፋይናንስ ዲጂታላይዜሽን ረገድ ፈጣን ለውጥ እያስመዘገበች ትገኛለች። በአሁኑ ወቅት የኔትወርክና የኢንተርኔት ትስስር 70 በመቶ መድረሱ ለዲጂታል ፋይናንስ ስርዓቱ መጠናከር ከፍተኛ አስተዋጽኦ ማበርከቱን አመላክቷል። አማካሪው ባንኩ በአገር በቀል የኢኮኖሚ ማሻሻያ ማዕቀፍ ውስጥ የዋጋ ንረትን መቆጣጠር፣ የፋይናንስ መረጋጋትን ማረጋገጥና የካፒታል ገበያን ማሳለጥ ዋነኛ ግቦቹ አድርጎ እየሰራ መሆኑን አስረድተዋል። በተለይም ወለድ አልባ የፋይናንስ አገልግሎቶችና የዲጂታል ክፍያ ስርዓቶች የሪፎርሙ ዋነኛ አካል መሆናቸው ተገልጿል። ከቴክኖሎጂ እድገቱ ጋር ተያይዞ የሚመጡ የሳይበር ጥቃትና የፋይናንስ ማጭበርበር ስጋቶችን ለመከላከል ባንኩ የሸማቾች ጥበቃ መመሪያዎችን እያዘጋጀ መሆኑንም በጉባኤው ላይ ተገልጿል። ይህም የህብረተሰቡን አመኔታ በማሳደግ የፋይናንስ ተደራሽነትን ይበልጥ ለማስፋት እንደሚያግዝ ተመላክቷል። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2030 ዲጂታል ኢኮኖሚ ለመገንባት የያዘችውን ራዕይ ለማሳካት ብሔራዊ ባንክ ዘመናዊና አስተማማኝ የፋይናንስ መሰረተ ልማት የመገንባት ኃላፊነቱን እንደሚወጣም አማካሪው አጽንኦት ሰጥተው ተናግረዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ሶማሌላንድ ህጋዊ ሰነድ የሌላችሁ የውጭ ሀገር ዜጎች ሀገሬን ለቃችሁ ውጡ ስትል አሳሰበች። የሶማሌላንድ ባለስልጣናት ህገወጥ የውጭ ሀገር ዜጎች በ10 ቀን ውስጥ ሀገሪቱን ለቃችሁ ውጡ ማለታቸው ተዘግቧል። ባለስልጣናቱ ይህን ያልነው በሀገሪቱ ሰላምና መረጋጋት የማስፈን ስራን ለማጠናከር ነው ብለዋል። የሀገሪቱ የውስጥ ጉዳዮች ሚኒስትር የሆኑት አብዱር ረሺድ ሙሐመድ አህመድ በበኩላቸው የሀገሪቱ የደህንነት አካላት አዋጁን በጥንቃቄ እንድናስፈጽም ትዕዛዝ ሰጥተውናል ነው ያሉት። አክለውም የደህንነት አካላት ዜጎቹ በ10 ቀን ውስጥ ሀገሪቱን ለቀው መውጣታቸውን ለማረጋገጥ ይሰራሉ። ህዝባችንም የሚጠረጥረውን ማንኛውንም ሰው ለደህንነት አካል የመጠቆም ኃላፊነት አለበት ብለዋል። ሚኒስትሩ ሀገራችን ዓለም አቀፍ ትኩረት እየሳበች በመሆኑ ወደፊት የኢንቨስትመንት ስራዎችንና የስራ እድሎችን ስለምንጠብቅ አሁን ላይ ደህንነታችን ቅድሚያ የምንሰጠው ጉዳይ ነው ማለታቸውን ሂራን ዘግቧል። ዘገባው አያይዘው ማህበረሰቡ ህግን የማስከበር ጉዳይ ውስጥ መግባት የለበትም፣ ከውጭ ዜጎች ጋር ተያይዞ ከጥቆማ የዘለለ ምንም አይነት እርምጃ እንዳይወስዱ አስጠንቅቀዋል ሲል አሳስቧል። ሆኖም አዋጁ ህጋዊ የሆኑ የውጭ ሀገር ዜጎችን ባያካትትም ሀገሪቱ ከዚህ ቀደም በስደተኞች ጉዳይ ማስጠንቀቂያዎችን መስጠቷ የሚታወስ ነው። ለውጭ ሀገር ዜጎች ለስራ እንዲሁም የመኖሪያ ቪዛ የምትፈቅደው ሀገሪቱ ከህግ ውጪ የሆኑ ሰዎች የሀገሪቱን የስደተኞችን ህግ እንዲያከብሩና ሀገሪቱን ለቀው እንዲወጡ ጠይቃለች። የአሜሪካ ወታደራዊ ኃይሎች ከኢራን ጦርነት እንዲወጡ የሚያስችል ውሳኔ ተላለፈ። የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ወታደራዊ ኃይሎች ከኢራን ጦርነት እንዲያስወጡ የሚያዘውን ውሳኔ በአብላጫ ድምጽ አጽድቋል። የውሳኔው ሀሳቡ የተላለፈው የአሜሪካና የኢራን ተደራዳሪዎች ዘላቂ የተኩስ አቁም ስምምነት ለማድረግ በስዊዘርላንድ እየተወያዩ ባሉበትና በቴክኒካል ድርድሮች ላይ ከስምምነት በደረሱበት ወቅት ነው። ውሳኔው በስዊዘርላንድ እየተካሄደ ያለው ድርድር
ድርድር ባይሳካ ሀገሪቱ ተመልሳ ወደ ጦርነት እንዳትገባና ለኢራን ጦርነት ተልዕኮ የተሰማራው ወታደራዊ ኃይል በአስገዳጅነት ከአካባቢው እንዲወጣ ለማድረግ ያለመ መሆኑ ተገልጿል። ከ50 የሴኔቱ አባላት 48 ውሳኔውን በድምጽ እየደገፉ ሲሆን ዶናልድ ትራምፕ ከሚመሩት የሪፐብሊካን ፓርቲ 4 ሰዎች ፕሬዝዳንቱ ወታደራዊ ኃይላቸውን ከኢራን እንዲያስወጡ የሚያዘውን ውሳኔ ደግፏል ተብሏል። እንደ አርቲ ዘገባ ውሳኔው ፕሬዝዳንት ትራምፕ ኢራንን በተመለከተ የሚከተሉት ፖሊሲ ከፍተኛ ተቃውሞ እየገጠመው መሆኑን የሚያሳይ ነው። ፕሬዝዳንት ትራምፕ የአሜሪካ ሴናተሮች የመካከለኛው ምስራቅ የሰላም ጥረቴን እያካዱብኝ ነው ሲሉ ገልጸዋል። ውሳኔ የዘገየና ትርጉም አልባ ነው ማለታቸውንም ዘገባው ጠቁሟል። በመጨረሻም የተባበሩት መንግስታት ማሪታይም ባለስልጣናት በኢራን ጦርነት በሆርሙዝ ወሽመጥ የቀሩ 11000 መርከቦችን እንደሚያስወጣ አስታወቀ። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት መርከበኞቹ ከባህረ ሰላጤው አካባቢ ለመውጣት ሳይችሉ ቆይተዋል። የተመድ ማሪታይም ባለስልጣን ዋና ጸሐፊ አርሴኒዮ ዶሚንጌዝ እንደተናገሩት ከኢራን፣ አሜሪካ፣ ኦማንና ሌሎችም የባህረ ሰላጤው ሀገራት እንዲሁም የማሪታይም ባለድርሻ አካላት ጋር በመተባበር መጠነ ሰፊ ኦፕሬሽን ይካሄዳል። ደህንነቱ በተጠበቀ ሁኔታ ማስወጣት የምንችልበት መንገድ ዘርግተናል ሲል የተባበሩት መንግስታት ማሪታይም ባለስልጣናት አስታውቋል። አሜሪካና ኢራን የመግባቢያ ሰነድ ላይ ፊርማቸውን ቢያኖሩም ዝርዝሩን በተመለከተ የሚቃረኑ መረጃዎች እያወጡ ይገኛሉ። በመግባቢያ ሰነዱ መሰረት ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በኢራን ፍተሻ ማድረግ እንደሚችል ዋሽንግተን ብትገልጽም ቴሄራን አስተባብላለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ምንም አይነት ክፍያ መጠየቅ እንደማትችል ገልጸዋል። ሚኒስትሩ እንደተናገሩት ክፍያ መጠየቅ የኢራንና አሜሪካንን ስምምነት የሚጥስና ከዓለም አቀፍ ሕግ ጋር የሚቃረን ነው። ኢራን በበኩሏ ከኦማን ጋር ባወጣችው መግለጫ የሆርሙዝ ወሽመጥ የሚገኝ ባትን ወሳኝ የባህር መተላለፊያ ላይ ሉዓላዊ መብት ያላቸው ሁለቱ ሀገራት መሆናቸውን ማሳወቋን አልጀዚራ ዘግቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።